ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናል የቤተሰቦች ሰላም ብያለሁ። ከኢትዮጵያ እህታችሁ ነኝ። አጠር ያለውን እንግዲህ መረጃ ይዤ መጥቻለሁኝ። ውድ ተመልካቾች ከውጭም ከሀገር ውስጥም ያለውን ለእናንተ ይጠቅማል፣ እውነተኛ መረጃ ነው የሚለውን ይዤ ስለመጣሁኝ ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ በማድረግ ብቻ ቤተሰቡን ማለት ነው። እንግዲህ ያው እንደተለመደው በኢትዮጵያ ግንቦት 22 2018 ከጧቱ 3 ሰዓት ይዤ የመጣሁት መረጃ አለ ማለት ነው። እንደተለመደው ዛሬ ግንቦት 22 ማንኛውም ሰው እንዳይንቀሳቀስ በማለት ማንኛውም ሰው ከገበያም ይሁን ከቤቱ መንቀሳቀስ እንዳልተቻለና እንዲሁም የተለያዩ አለፍ የጥይት መረጃዎች እየተሰሙ ነው። ነገር ግን ማንኛውም ቢሆን ከተለያዩ መረጃዎች እንዳትረበሹ፣ እንደዚህ ተፈጥሯል በሚባል ነገር እንዳትሰቃዩ ወይንም ደግሞ ከኔ እውነተኛ መረጃ እንሰማል ያላችሁ ሰብስክራይብ እንዲሁም ኮሜንት እያደረጋችሁ ቤተሰቡን ማለት ነው። ውድ ተመልካቾች ያው እንግዲህ ምን አለ ለሚለው አሁን ላይ ምንም አይነት እንቅስቃሴ የለም እስከ ግንቦት 24 ሰኞ ማለት ነው። ማንኛውም ሰው እንዳይንቀሳቀስ ወይንም ማንኛውም የሚንቀሳቀስ ነገር ተሽከርካሪ እንዲቆም ብለው አግደዋል ማለት ነው። ያው እንግዲህ ሀገራችንን ሰላም፣ ፍቅር፣ አንድነት እንዲመጣ ሁላችንም በጸሎት እንድናስባት ኢትዮጵያን ስል ከወዲሁ በትህትና እጠይቃለሁ ማለት ነው። በአገር ውስጥም ያላችሁ በውጭም ያላችሁ ይህን ቪዲዮ የምታዳምጡ ማለት ነው ውድ ተመልካቾች እንግዲህ ያው አንዳንድ ነገሮችን ስትሰሙ በውጭ ሀገር ስትኖሩ በጣም ስሜታዊ ልትሆኑ ትችላላችሁ። እኔ ይህ ነገር በጣም ስላስደነገጠኝና ወይንም ደግሞ እንደዚሁ ስሰማ ስለነበረ እንደናንተው በስደት ዓለም ሳለሁኝ በጣም ውስጤ ይረበሽ ነበረ። ምናልባት ይህንም 2 ቀን ኔትወርክ ወይንም ደግሞ ኢንተርኔት ምናምን ይዘጋል የሚባል ነገር አለና አጋጣሚ ምናልባት ከተዘጋ እንዳትደነግጡ፣ ምንም አይነት በህብረተሰቡ ላይ ተጽዕኖ አይደርስም ማለት ነው። አሁን ላይ እኛ ጋር እየተደረገ ያለው ማንኛውም ህብረተሰብ ተጽዕኖ እንዳይደርስበትና ወይንም ደግሞ ለሆነ ነገር እንዳይጋለጥ ነው የዛሬውን ራሱ እንቅስቃሴ ሊያግዱ የቻሉት ማለት ነው። በቤታችሁ ተቀምጣችሁ አሳልፉት ብለው ማንኛውም ሰው እንዳልወጣና እንዳልተንቀሳቀሰ ነው መረጃው የደረሰን እና ውድ ተመልካቾች በአንዳንድ ቪዲዮዎች በውሸታሞች ቪዲዮዎች እንደዚህ ሆኖ እንደዚህ ተደረገ ምናምን ስትባሉ እናንተ በውጭ ሀገር ሆናችሁ ምንም እንዳትረበሹ ማለት ነው። ያለውን አጫጭር መረጃ በየትም ይሁን በየትም እኔ ለእናንተ አቀብላለሁ ማለት ነው። እናንተ እውነተኛ መረጃ እንሰማል እናዳምጣል ብላችሁ ካላችሁ የቻናሌ ምልክት እየተጫናችሁ ከእኔ እውነተኛ መረጃ መቀበል ትችላላችሁ ወይንም ማዳመጥ ትችላላችሁ ማለት ነው። ውድ ተመልካቾች እውነት ለመናገር እኔ ሰውን ለማስረበሽ ወይንም ደግሞ እህቶቼን ወንድሞቼን በውጭ ሀገር ያላችሁትን እንዲያስረብሽ ፈልጌ አይደለም ማለት ነው። አሁን ላይ ምንም እንቅስቃሴ እንኳን ባይኖርም ነገር ግን ምንም ነገር እየተፈጠረ አይደለም። ያለውን ነገር ደግሞ እንደዚሁ አሳውቃለሁኝ ማለት ነው። ውድ ተመልካቾች እስካሁን ድረስ ከኢትዮጵያ ምድር ላይ በእኛ ክልል ወይንም ደግሞ እንደዚሁ በ4-5 አህጉራቶች ምንም ነገር እየተፈጠረ አይደለም ማለት ነው። ግን እንደ ሰው ወሬና እንደ ሌላ ቪዲዮ ከሆነ እኔም እንደማዳምጠው እንኳን አይደለም በሰው ሀገር ያላችሁትን እህቶቻችንንና ወንድሞቻችንን እኛን ራሱ የሚረብሽ ነገር ሲዋሩ ሰማለሁኝ። እኔ በነገራችን ላይ በሰው ሀገር ሳለሁኝ እንደዚህ ሳዳምጥ ዜና ምናምን ነገር በጣም ደነግጥ ነበረ። እንደዚሁም ደግሞ ኔትወርክ ምናምን በጠፋ ሰዓት ቤተሰቦቼ ምን ሆነው ነበር ምን ይሆኑ ይሆን በማለት በጣም አስብ ነበርና ውዶች ማለት ነው ሁላችሁም ምንም ሳታስቡ ያው እውነተኛውን ይዤ እመጣለሁኝ ወደ እናንተ ተስፋ አደርጋለሁ። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ማለት ነው። ያው ብዙ አሁን ሌላው ሳይሆን ከአዲስ አበባ ወይንም ደግሞ እንደዚሁ ከደሴ ኮምቦልቻ ወይንም ደሴ እንቅስቃሴ የለም።
እንቅስቃሴ አሁን መርሳ ላይ ራሱ እንቅስቃሴ ማለት ከተማ እዛው በዛው እንቅስቃሴ አለ። ግን የሆነ ነገር ምን አለ መሰላችሁ የኛ ህዝብ በሚንቀሳቀስበት ሰዓት ወይንም ደግሞ እንደዚህ ተሽከርካሪ በሚበዛበት ሰዓት የሆነ አደጋው መጥፎ ነው፣ አደጋው እንደዚህ ይፈጠራል በማለት ሁሉም እንዲታገድ ሆኗል ማለት ነው። ግን ስለታገደ እንደዚህ ተፈጥሮ ነው እንደዚህ ሆኖ ነው ጦርነት ሊከፈት ነው ምናምን ብለው ቢሏችሁ ምንም ነገር እንዳይሰማችሁ ማለት ነው። ውድ ተመልካቾች እኔ የሚገርማችሁ ነገር እውነተኛውን የምነግራችሁ ማለት ነው። ሀገራችን ምን አለ መሰላችሁ በቃ ወይኔ እንደዚህ ነው በጣም እናስብ እንሰቀቅ ነበረ። እኔ በነገራችን ላይ ስደት ሳለው ማለት ነው እንደዚህ የሆነ ነገር ስሰማ ህዝቡ ራሱ ውጭ ላይ ወጥቶ እንኳን ጎረቤት ከጎረቤት ጋር እሳት የሚጫጫር አይመስለኝም ነበር ማለት ነው። ግን አሁን ላይ መጥቼ ሳየው እንደ ማንኛውም ሰው መኖርና መንቀሳቀስ እንደምንችል ምንም አይነት ችግር እንደሌለ ነው ምንም አይነት ችግር እንደሌለ ነው የተረዳሁት ማለት ነው ውዶቼ። ያው አለ ምን አለ መሰላችሁ የኑሮ ውድነት ይባላል ሀገር መኖር እንዴት ምናምን ይህ ሁሉ አረንጓዴ የሚገርማችሁ ነገር ደስ የሚል ሀገር ነው ያለን ማለት ነው። በአረብ ሀገር ስትኖሩ ምን ይዤ ምን አድርጌ የኑሮ ውድነት አለት እየተባልኩኝ አሁን በነገራችን ላይ ብዙ ህብረተሰብ ምንድነው የሚላችሁ ከ50 ብር በታች ገበያ የለም ከ100 ብር በታች ገበያ የለም ምናምን ብለው የሚናገሩ ሰዎች አሉ ማለት ነው። ነገር ግን ከ50 ብር በታይ ወይንም ከ100 ብር በታይ ገበያ ቢኖርም ባይኖርም የሚገርማችሁ ነገር በጣም የመኖር ልክ አሁን ሀረብ ሀገር ስንኖር ማለት ነው። በነገራችን ላይ ብሩ ምንዛሬው ወደዚህ ሲመጣ ስለሚበዛልን እንጂ ከሀገራችን ላይ ከሰራን ሰርተን መቀየር እንዳለ እኔ እንደራሴ የተረዳሁት ነገር አለ ማለት ነው። ውድ ተመልካቾች ዛሬ እንግዲህ የምመክራችሁ ነገር ቢኖር ምንድነው ሀረብ ሀገር ስንኖር ምንዛሬውን ስለምናስብ ነው። እሱ ጋር ስንሄድ አንድ ቤትን ለመስራት ብቻ ማቀር ያለብን ማለት ነው። ቤታችንን ከሰራን መኖር ካለን እየወለድን እየሰራን አብረን አስተሳሳቢ ካለን እንደ ማንኛውም ሰው መኖር እንደምንችል ነው የምነግራችሁ ማለት ነው። ግዴታ የኑሮ ውድነት አለ ብለዋልና እኛ ሀረብ ሀገር ምን ይዘን ነው የምንሄደው ምን አለን ምናምን ብላችሁ እንዳትጨናነቁ ውድ ተመልካቾች ማለት ነው። እኔ የምገርማችሁ ነገር ከእሱ ሀገር ሳለሁ በጣም አስብ ነበረ ምን ይዤ ምን አለኝ ምናምን ብዬ በጣም ነበር የማስበው ማለት ነው ውዶች። አሁን ግን ምንም አይሰማኝም። ምክንያቱም ከእሱ ሀገር ስንኖር ለምሳሌ 500 ብር 1000 ብር ይዘን ሄደን ምንም አይነት ገበያ ሳንገበይ ነው የምንመጣው አይደለ? የኑሮ ውድነትን ነው የምነግራችሁ። የኑሮ ውድነት አለ የሚባለው ማለት ነው ያው እንደ ሀረብ ሀገር ነው። ከኛም ከሀገራችን ያው እንደ ሀረብ ሀገር ነው እንጂ ምንም ልዩነት የለውም ልላችሁ ነው የፈለኩት ማለት ነው። ከዚህ ሀገርም ከሰራን ልክ ሀረብ ሀገር ምንም ከሱ እንደምንኖረው ነው እዚህ የምንኖረው ከሱ አሁን ለምሳሌ እንደነገርኳችሁ 1000 ብር 2000 ብር ይዘን ሂደን ሀረብ ሀገር ቢጃማ ወይንም ጫማ ፖርሳ ነው ገዝተን የምንመለሰው። እንደገና ደግሞ እንደዚሁ አትክልት ለምሳሌ ሽንኩርት፣ ቀይ ስር፣ ካሮት ምናምን ይዘን ብንሄድ ብንገባ ምን ያክል ነው ምንዛሬው? ያው ብር ሰጥቶ ገበያው ተወዷል። አሁን ድሮኛ ስንኖርበት በነበረውና አሁን ስንኖርበት የነበረው የሀረብ ሀገር ኑሮዎች ይለያላ። ልክ ሀገራችንም እንደዛ ማለት ነው። አሁን ድሮ ስንኖርበት የነበረውና አሁን ስንኖርበት የነበረው ልክ እንደዛ ነው። ምንም ልዩነት የለውም። ምንም ልዩነት የለውም። ሀገራችሁ ስትገቡ የተወሰነ ወረት ቤታችሁን አለቀ። ቤታችሁን ካዘጋጃችሁ በኋላ ምን እኛ እኮ በነጥብ ይዘን ብንገባ አሁን ቤት ሰርታችሁ 500 400 200 ሺህ ብር እያላችሁ አይ ጭማሬ ጨምረን እንጂ በዚህ ወረት አይሆነንም ብላችሁ እንዳታስቡ ማለት ነው። ውድ ተመልካቾች እንግዲህ ለቤት አዲስ ከሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እኔ እውነቱን ነው ለእናንተ ማስተላለፍላችሁ ማለት ነው። ውዶች ምንም አትጨናነቁ። በኑሮ ውዴታ ይሁን በሌላ በተለያዩ ነገሮች እስከምንገናኝ ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።